ሰላም እንዴት ናችሁ? ዛሬ እስቲ ከቁርአን ድግምትም አናስጀመረ ሰይጣንስ በቁርአን ምን ቦታ አለው የሚለውን የምንመለከት ይሆናል። ምክንያቱም አንዴ ነካክተውናል። ቅድሚያ ግን እችና ሮቢ ስሟል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ እምነት እንደ እውነት እንደ ትልልቅ አባትነት የቅበትን ማህበረሰብ ልታመሰግን ይገባል። ይህን ያህል ጊዜ ደጋሚዎችን ታግሳ ኑራለች። ይህን ያክል ጊዜ ማለት ነው። ኔዎቻችሁ ጠንቋዮቻችሁ ደብተራዎቻችሁ እንዳይጋለጥባችሁ ምንድነው የምትሉት? ትደባብቃላችሁ። አሁንም ቢሆን ስንቴ ቅበት ላይ ደጋሚዎቻችሁን አሳልፍ ውሸት ሲደጋገም እውነት ይመስላል እንደሚባለው ቻሮጊት የነሱን ወደኛ ልታላክከው ሞክራለች። እስቲ ቁርአናቸው ምን ይላል ብለን የፈተሽን እንደሆነ ግን የላሚቷ ምዕራፍ ወይንም ሱራ አልበቀራ ምዕራፍ 2 ቁጥር 102 ላይ አላህ ራሱ ማሩትና ሃሩት የሚባሉ ሁለት መላእክቶችን ልኮ ድግምትን እንዳስተማረ በሱ ፍቃድ እንዳስተማረ የሚናገር አያለ ባልና ሚስትን እንዲያለያዩ አደረጋቸው ማለት ነው፣ አላህ ፈቅዶ ራሱ። ስለዚህ የድግምት ፈቃጁ ራሱ አላህ ነው ማለት ነው። ሌላኛው ግን በጣም የሚያሳዝነው ምዕራፍ 72ኛው ወይንም ደግሞ የሱራ አልጂን የሚባል አለ፣ የጋኔኖች ምዕራፍ ማለት ነው። በእኛ ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትፈልጉ አንድ መጽሐፍ እንኳን የጂኒ መጽሐፍ ወይንም ደግሞ የጋኔን ምዕራፍ የሚባል የለም። አንዲት እንኳን ከመጽሐፍ ቅዱስ ላይ የጋኔን ምዕራፍ የሚባል ሊያመጡ አይችሉም። ድግምት ማለት በባህሪው አንድ ነገር ሲደጋገም ማለት ነው። ለምሳሌ በቤተ ክርስቲያን ውስጥ መዝሙረ ዳዊት ይደገማል። ያ ማለት ጸሎት ማለት ነው። አንዴ ተተጸለየ ችግር የለውም። ሁለተኛ ሲሆን ግን ተደገመ ይባላል። ሶስቴ ሲሆን በቃ ተደጋገመ ይባላል። ስለዚህ በቤተ ክርስቲያን ውስጥ ዳዊት ሊደገም ይችላል። የጸሎት መጽሐፍቶች ይደጋገማሉ። ያ ሲደጋገም ጸሎት ይባላል። የሰይጣንን ስም መደጋገም ከሆነ ደግሞ እሱ ጥንቆላ ወይንም ድግምት ይባላል። ስለዚህ ሙስሊሞች ቁርአንን ደጋግመው በቃላታቸው እንደሚሉት ይናገራሉ። 72ኛው ምዕራፍ ታዲያ የጂኒዎች ምዕራፍ ይባላል ወይንም የጋኔኖች ምዕራፍ ይባላል። የጋኔኖችን ምዕራፍ በደጋገማችሁ ቁጥር እየደገማችሁ ነው ማለት ነው። በጣም ያሳዝነው እና የሚገርመው ደግሞ በዚህ 72ኛው ሱራ ቁጥር 1 እስከ 2 ጂኒዎች ራሳቸው ቁርአንን እንደሚያዳምጡ እንደገና ደግሞ ሙስሊም እንደሆኑ ራሱ ይናገራል። አላህን እንደሚገዙ እንደገና ሙስሊም ራሳቸው የሙስሊም አማኝ እንደሆኑ ጋኔኖች ወይንም ጂኒዎች ይናገራል። ቁጥር 3 ላይ ደግሞ በጣም ያስቃችሁ አላህ ልጅ የለውም ሚስት የለውም፣ አላህ ሚስት የለውም፣ አላህ ሚስት የለውም ያሉት ጂኒዎችና ጋኔኖች ናቸው። ሰይጣን መቼም እውነተኛ መስካሪ ሊሆን አይችልም። መቼም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ ሐሰት አባት ነፍሰ ገዳይ ነው ዲያብሎስ ማለት ነው። ስለዚህ ጂኒዎች ወይንም ጋኔኖች አላህ ሚስት የለውም ልጅ የለውም ብለው የተናገሩት በዚህ ምዕራፍ ላይ ነው። ሌላኛው በጣም ያስቀውና በዚህ ምዕራፍ ላይ ቁጥር 19ኛው ላይ ነብያቸው ነብዩ መሐመድ የአላህን ስም ሲጠራ ጋኔኖች የሚሸሹ ይመስሏችኋል ወይንስ የሚጠጉት? እንግዲህ አስቡ። የፈጣሪን ስም ስትጠሩ ነው ያልኳችሁ። ጋኔን ወይንም ጂኒ ወደ እናንተ ይቀርባል ወይንስ ይሸሻል? ይሄ ማንኛውም ጤናማ አይምሮ ያለው ሰው የፈጣሪውን ስም ሲጠራ ሰይጣን እንደሚርቀው ጂኒ ሆነ ጋኔን ሆነ እንደሚሸሻው ነው የሚያውቀው። ነብዩ መሐመድ ግን ልክ የአላህን ስም ሲጠራ ጋኔኑ ተረባርበው ወይንም አንድነት ተሰባስበው ይቀርቡት ነበረ። ቁጥር 19ኛው ላይ ይናገራል ማለት ነው። ስለዚህ ደጋግመው ይሄንን ምዕራፍ ባሉት ቁጥር ደጋሚ እንደሆኑ እየነገሩን ነው ማለት ነው። በእኛ መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ጂኒ ወይንም ሰይጣን ወይንም ጋኔን ክርስቲያን አማኝ ነው የሚል የለም። ወይንም ደግሞ ስለ ሰይጣን ወይንም ጋኔን የፈጣሪ መስካሪ ሊሆን አይችልም። ምክንያቱም ሐሰተኛ ስለሆነ ኢየሱስ ክርስቶስ ሰይጣንን ከሰዎች ላይ ሲያወጣ ራሱ ስለሱ ሲናገሩ አንተ የእግዚአብሔር ልጅ እውነተኛ እንደሆንክ እናውቃለን ምናምን ሲሉ ዝም በልና ውጣ እያለ ነበረ ሲያባርራቸው የነበረው። እዚህ የነሱ መጽሐፍ ላይ የነሱ ቁርአን ላይ ግን ጋኔንና ጂኒ መስካሪ ነው፣ አማኝ ሙስሊም ናቸው። እንደገና ደግሞ የአላህን ስም ሲጠሩ
ሮጠው ወደ ነብያቸው እንደሚመጡ ወይንም እንደሚቀርቡት ክፍሉ ይናገራል። ስለዚህ ድግምት ማለት አንድን ነገር የሰይጣንን ስም ደጋግሞ መጥራት ከሆነ ይህንን ምዕራፍ ደጋግማችሁ ባላችሁ ቁጥር እየደገማችሁ እንደሆነ ልብ ልትሉት ይገባል። ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው።